በዋሽንግተን የፖለቲካ ኮሪደሮችና በመካከለኛው ምስራቅ የጦር ግንባሮች መካከል ያለው ውጥረት ከምንጊዜውም በላይ በበረታበት በዚህ ወቅት የአሜሪካና የኢራን ግጭት ለአሜሪካ ኢኮኖሚ፣ ወታደራዊ አቅምና ለትራምፕ አስተዳደር ቀጣይ የፖለቲካ ዕጣ ፈንታ ትልቅ ፈተናን ደቅኗል። የአሜሪካ የመከላከያ ሚኒስትር የሆኑት ፔት ሄግሴት በሴኔት የበጀት ኮሚቴ ፊት ቀርበው በሰጡት አወዛጋቢና በጠንካራ ጥያቄዎች በተሞላ የማብራሪያ ቆይታ ጦርነቱ እስካሁን ከአሜሪካ ግብር ከፋዮች ከተሰበሰበ ገንዘብ ከ37.5 ቢሊዮን ዶላር በላይ ወጪ ማድረጉን ይፋ አድርገዋል። ይህ አዲስ የበጀት ግምት ቀደም ሲል ከተገመተው በላይ ከፍተኛ ሲሆን የትራምፕ አስተዳደር ለተጨማሪ ወታደራዊ ወጪዎችና ለሀገር ውስጥ ቅድመ አጀንዳዎች የሚሆን የ95 ቢሊዮን ዶላር ተጨማሪ የበጀት ጥያቄ በሪፐብሊካን ወገን በኩል ለምክር ቤቱ ባቀረበበት ወቅት የተሰማ መሆኑም እያነጋገረ ይገኛል። ጦርነቱ በፋይናንስ ረገድ ብቻ ሳይሆን በሰው ሕይወትና በአካላዊ ጉዳት በኩልም ከፍተኛ ዋጋ ማስከፈሉን ከፔንታጎን የተሰሙ መረጃዎች እያመላከቱ ይገኛሉ። በቅርብ ሳምንታት ውስጥ ብቻ ከ100 በላይ የአሜሪካ ወታደሮች መጎዳታቸውንና የሟቾች ቁጥርም 17 መድረሱን ፔንታጎን ማመኑ በተሰማበት በአሁኑ ወቅት የአሜሪካ የጦር ዲፓርትመንት በአጭር ጊዜ ውስጥ 37.5 ቢሊዮን ዶላር ወጪ ማድረጉን ይፋ ማድረጉና እጅግ ከፍተኛ የሆነ ተጨማሪ በጀት መጠየቁ በካፒቶል ሂል ከፍተኛ ቁጣንና የጦዘ ተቃውሞን መቀስቀሱ ተሰምቷል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የአሜሪካ በኢራን ጦርነት ያወጣችውን ከፍተኛ ወጪ፣ የወቅቱን የወታደራዊ እንቅስቃሴ ገጽታ፣ በኮንግረስ ውስጥ የተቀሰቀሰውን የፖለቲካ ፍጥጫ፣ ኢራን የደቀነችውን ተገዳዳሪነት፣ በእርግጥስ ይህ አይነቱ ከፍተኛ ወታደራዊ ወጪና ጉዳት የትራምፕ አስተዳደር ከኃይል ይልቅ ዲፕሎማሲን እንዲመርጥ ሊያስገድደው ይችላልን? ሁኔታውስ በትራምፕ አስተዳደርና በመጪው የአጋማሽ ዘመን ምርጫ ላይ የሚያሳድረው ተጽዕኖ ምን ሊሆን ይችላል? የሚሉትን ነጥቦች ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የአሜሪካና የኢራን ግጭት በአሁኑ ወቅት ወደ ከፋ ወታደራዊ ፍጥጫ የተሸጋገረ ሲሆን የአሜሪካ ጦር በኢራን ላይ የሚያካሂደውን የአየርና የሚሳኤል ጥቃት ተከታታይነት ባለው መልኩ ቀጥሎበታል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ለ11ኛ ተከታታይ ምሽት በኢራን ወታደራዊ ኢላማዎች ላይ ድብደባ መፈጸሙን ያረጋገጠ ሲሆን ጥቃቱ የኢራንን በሆርሙዞች መጥላይ የንግድ መርከቦችን የማስተጓጎል አቅም ለማዳከም ያለመ እንደሆነ ገልጿል። የአሜሪካ ወታደራዊ ኃይሎች በኢራን የእዝ ማዕከላት፣ የባህር ላይ ወታደራዊ መሰረተ ልማቶች፣ የሰው አልባ አውሮፕላን ወይም ድሮኖች ማከማቻዎችና የወታደራዊ ሎጂስቲክስ መሰረተ ልማቶች ላይ ያተኮረ ድብደባ አካሂደዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ የአሜሪካ ቀጣይ ወታደራዊ ኢላማ በናታንዝ አቅራቢያ የሚገኘውና ፒካክስ ማውንቴን በመባል የሚታወቀው የምድር ውስጥ የኒውክሌር ማበልጸጊያ ተቋም ሊሆን እንደሚችልም ዝተዋል። ዶናልድ ትራምፕ ለጋዜጠኞች ሲናገሩ ያን አካባቢ በቅርቡና በጣም በጽኑ እንመተዋለን። አብዛኛውን ጊዜ ኢላማዎችን አስቀድሜ አልናገረም፣ ነገር ግን በዚህ ረገድ ምንም ሊያደርጉት የሚችሉት ነገር የለም በማለት ጠንካራ ማስጠንቀቂያ አስተላልፈዋል። በሌላ በኩል ደግሞ ኢራን ለአሜሪካ ተከታታይ ጥቃቶች አጸፋዊ ምላሽ መስጠቷን አጠናክራ መቀጠሏ እየተገለጸ ይገኛል። ከዚህ ጋር በተያያዘም የኢራኑ ካታም አልአንቢያ ወታደራዊ እዝ
እዝ ለአሜሪካ ዛቻ በሰጠው ምላሽ በምድር ውስጥ የኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት የጦርነቱ ቀጥተኛ መስፋፋት ተደርጎ እንደሚወሰድና በቀጠናው በሚገኙ የአሜሪካ ወታደራዊ ማዕከላት ላይ እንዲሁም የዋሽንግተን አጋሮች ላይ በሙሉ አቅሙ ጥቃት እንደሚሰነዝር አስጠንቅቋል። እዙ በቴህራን፣ ታብሪዝ፣ ቻባር፣ ኮናራክ እንዲሁም ብቸኛው የኒውክሌር የኃይል ማመንጫ በሚገኝበት ቡሸህር አካባቢ ላይ የአየር መከላከያ ስርዓቶች የአሜሪካን ጥቃት ለመከላከል ጥቅም ላይ መዋላቸውን አስታውቋል። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ማዕከሎችን እንዲሁም የራዳር ስፍራዎችን እጅግ በላቁ ሚሳይሎችና ድሮኖች መምታቱን አስታውቋል። ኩዌት፣ ባህሬንና ዮርዳኖስ የኢራን የድሮንና የሚሳይል ጥቃቶችን ለመመከት የአየር መከላከያ ስርዓቶቻቸውን ጥቅም ላይ መዋላቸውን እየገለጹ ይገኛሉ። በሁለቱ ሀገራት መካከል ባለፈው ሚያዝያ ወር ላይ የተደረሰው የተኩስ አቁም ስምምነትና በሰኔ ወር የተፈረመው የመግባቢያ ሰነድ ሙሉ በሙሉ ፈርሶ ግጭቱ ዳግም መፋፋሙ መላውን የመካከለኛው ምስራቅ ቀጠና ወደ አዲስና አደገኛ የጦርነት አዙሪት ውስጥ የከተተ ይመስላል። ይህ በእንዲህ እንዳለ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት በትላንትናው ዕለት በሴኔቱ የበጀት ኮሚቴ ፊት የቀረቡት በአንድ በኩል የወታደራዊ በጀቱን አስፈላጊነት ለማስረዳት ሲሆን፣ በሌላ በኩል ደግሞ ከሴናተሮች የተሰነዘረባቸውን የቃላት ጦርነትና ተቃውሞ ለመከላከል ነበር። ፔት ሄግሴት ለአሜሪካ ሕዝብ ይፋ ባደረጉት አዲስ መረጃ መሰረት የኢራን ጦርነት እስካሁን ድረስ 37.5 ቢሊዮን ዶላር ማስወጣቱን አረጋግጠዋል። ይህ ቁጥር በግንቦት ወር ከተገመተው የ29 ቢሊዮን ዶላር ውጭ በ8 ቢሊዮን ዶላር ያህል ብልጫ ያለው ሲሆን የጦርነቱ የፋይናንስ ጫና ምን ያህል በፍጥነት እየጨመረ እንደሄደም አመላክቷል። ፔት ሄግሴት አስተዳድሩ ያቀረበው ተጨማሪ የበጀት ጥያቄ እጅግ አስቸኳይና አስፈላጊ የገንዘብ ድጋፍ እንደሆነ በመግለጽ ዶናልድ ትራምፕ ያቀረቡት የ1.5 ትሪሊዮን ዶላር የመከላከያ በጀት ለጦር ኃይሉ ትውልድ ተሻጋሪ ኢንቨስትመንት እንደሆነም ተናግረዋል። ሚኒስትሩ ማብራሪያ ሲሰጡ ይህ በጀት ከሌለን ወሳኝ የሆኑ የመሳሪያና የአቅም ውስንነቶች ያጋጥሙናል በማለት ኮንግረሱ በጀቱን በአስቸኳይ እንዲያጸድቅ ጠይቀዋል። ይሁን እንጂ ይህ የፋይናንስ ጥያቄ የቀረበው የፔንታጎን ወታደራዊ ጉድለቶችና ኪሳራዎች ይፋ በሆኑበት አሳዛኝ ወቅት ላይ ነው። ፔንታጎን በቅርብ ሳምንታት ውስጥ ብቻ ከ100 በላይ የአሜሪካ ወታደሮች በኢራን አጸፋዊ ጥቃቶች መጎዳታቸውን ያመነ ሲሆን በግጭቱ የተገደሉት የአሜሪካ ወታደሮች ቁጥር 17 መድረሱንም አረጋግጧል። ከዚህ ጋር በተያያዘም የፔንታጎን ቃል አቀባይ ሾን ፓርኔል ጉዳት የደረሰባቸው አብዛኞቹ ወታደሮች ቀላል የጭንቅላት መናወጥ ወይም ኮንከዥንስ እንደደረሰባቸውና 96 በመቶ ያህሉ ወደ ሥራ መመለሳቸውን በመግለጽ ሁኔታውን ለማቃለል ቢሞክሩም የጉዳቱ መጠንና የሟቾች ቁጥር መጨመር በዋሽንግተን የፖለቲካ መድረክ ዘንድ ትልቅ ስጋትን እንደፈጠረ እየተገለጸ ይገኛል። ይህ ከፍተኛ ወጪና የወታደሮች ጉዳት የአሜሪካን አቋም እንዲሁም የጦርነቱን ባህሪ በግልጽ ያመላከተም ሆኗል። አሜሪካ በዘመናዊ የጦር መሳሪያዎችና የአየር ላይ የበላይነት የተመሰረተ ፈጣን ድል ለማስመዝገብ ብትሞክርም የጦርነቱ እውነታ ግን አሜሪካ ወደ ረዥም ከፍተኛ ወጪ ወደሚጠይቅና ብሔራዊ ሀብትን ወደሚጨርስ አዙሪት ውስጥ እየገባች መሆኑን ጠቁሟል። የአሜሪካ የጦር መሳሪያዎች ክምችት በከፍተኛ ሁኔታ እየተሟጠጠ መሆኑና የወታደሮች መስዋዕትነት መጨመር አስተዳደሩ ቀደም ሲል የነበረውን በቀላሉ የሚጠናቀቅ ጦርነት የሚል ትረካ ውድቅ የሚያደርግ ሆኗል። በአንጻሩ ደግሞ ኢራን ለአሜሪካ የደቀነችው ያልተጠበቀ ተገዳዳሪነት ከተራና ተለምዷዊ ወታደራዊ ግጭት ያለፈና ዘመናዊና ኢተመጣጣኝ ወይም አሲሜትሪክ የጦርነት ስልት ላይ የተመሰረተ ነው። ኢራን የአሜሪካን ግዙፍ ወታደራዊ ኃይል በቀጥታ ከመጋፈጥ ይልቅ የዓለም አቀፍ የንግድ መስመሮችንና የኢኮኖሚ ደህንነትን በመጠበቅ በኩል ትልቅ ስጋት በመፍጠር ላይ ትገኛለች። በተለይም በየቀኑ በቢሊዮን የሚቆጠር በርሜል ነዳጅ ድፍድፍ የሚያልፍበት
የደረሰችበትን የሆርሙዝ ወሽመጥን መቆጣጠሯና መዝጋቷ የዓለም አቀፍ የነዳጅ ዋጋ እንዲንርና የአሜሪካና የአጋሮቿ ኢኮኖሚ እንዲናጋ አድርጓል። ሴንትኮም እንዳጋራው መረጃ ከሆነ ኢራን ባለፉት 3 ወራት ውስጥ ብቻ በሆርሙዝ ወሽመጥ በኩል በሚያልፉ ከ30 በላይ የንግድ መርከቦች ላይ ጥቃት ፈጽማለች። በተጨማሪም ኢራን በቀጠና ያሉትን ተኪ ኃይሎች ወይም ፕሮክሲስ በመጠቀም የአሜሪካን ትኩረትና ሀብት በታትና የሚጠበቀውን ያህል ውጤታማ እንዳይሆን እያደረገች ትገኛለች። ላብነትም የየመኑ ሐውቲ ቡድን በሳውዲ አረቢያ የወደብ መርከቦች ላይ የባህር ላይ ማዕቀብ መጣላቸው እንዲሁም የቀይ ባህር ደቡባዊ በር የሆነውን በብል መንድብን እንደሚዘጉ ማወጃቸው የችግሩን አህጉራዊ ስፋት ያሳያል። በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በፊሊፒንስ በተካሄደው የደቡብ ምስራቅ እስያ ሀገራት ስብሰባ ላይ በሰጡት መግለጫ ኢራንን በቀጠናው ዋና በጥባጭና አጥፊ ኃይል ሲሉ ጠርተዋታል። ሩቢዮ ሲናገሩ ኢራን ባለፉት 20 ዓመታት ውስጥ በህዝቧ ላይ ሳይሆን ሽብርተኞችን በመደገፍ ሚሳኤሎችንና ድሮኖችን በማምረት ላይ ነው። ሐውቲዎች፣ ሂዝቦላህ፣ በኢራቅ ያሉ ሚሊሻዎችና ሐማስ የዚሁ አጥፊ ፖሊሲ ውጤቶች ናቸው ብለዋል። ሩቢዮ ኢራን በጦርነቱ ከፍተኛ ወታደራዊና ምጣኔ ሀብታዊ ጉዳት እንደደረሰባት ቢናገሩም የኢራን ስትራቴጂ ግን አሜሪካን በረዥም ጊዜ ወጪና አላስፈላጊ መስዋዕትነት ማስጨነቅ ላይ ያተኮረ መሆኑ ይስተዋላል። የኢራን የኒውክሌርና ሚሳኤል ተቋማት በጥልቅ የመሬት ውስጥ ዋሻዎችና በተራሮች ስር መሸሸጋቸው የአሜሪካ የአየር ድብደባዎች ሙሉ በሙሉ እንዳያጠፏቸው እያገዘም ይገኛል። ይህ ሁኔታ አሜሪካ የፈለገችውን ያህል ዘመናዊ ቦምቦችን ብትጥልም የኢራንን አጸፋዊ ምላሽ የመስጠት አቅም ሙሉ በሙሉ ማጥፋት አለመቻሏን ያሳያል። በዚህም በዋሽንግተን የፖለቲካ መድረክ ላይ በትራምፕ አስተዳደር ላይ የሚሰነዘረው ተቃውሞና ጫና በከፍተኛ ሁኔታ ጨምሯል። በተለይም በሴኔቱ ውስጥ የሚገኙ የዲሞክራት ፓርቲ አባላት በአስተዳድሩ የጦርነት ፖሊሲ ላይ እሳት በጎረሰ ድምፀት የሰላ ትችትን እያቀረቡ ይገኛሉ። በሴኔቱ የበጀት ኮሚቴ ውስጥ ከፍተኛዋ ዲሞክራት ሴናተር ፓቲ ሙሬይ ጦርነቱ ወደ ሌላ ማብቂያ የሌለው የዘላለም ጦርነት ወይም ፎሬቨር ዋር እየተቀየረ መሆኑን አስረድተዋል። ሙሬይ በትላንትናው ዕለት ባደረጉት ንግግር ይህ ጦርነት አሁን ደግሞ ከቁጥጥር ውጭ እየሆነ መጥቷል። ፕሬዝደንት ዶናልድ ትራምፕ ወደ ስምምነት እየተቃረብን ነው፣ ጦርነቱም በቅርቡ ያበቃል እያሉ በተደጋጋሚ ቃል ገብተው ነበር። አሁን ግን ተጨማሪ $70 ቢሊዮን ጠይቀው ሁሉም ነገር በጥሩ ይከናወናል ብለን እንድናምናቸው ይፈልጋሉ ሲሉ ተችተዋል። በሌላ በኩል የኒው ሃምፕሼሯ ሴናተር ጂን ሻሂን ፔንታጎን ባለፈው ዓመት ከተፈቀደለት $150 ቢሊዮን ውስጥ አሁንም ግማሹን ሳያወጣ ለምን ተጨማሪ ገንዘብ እንደሚጠይቅ አንስተዋል። ሻሂን ሚኒስትሩን የአሜሪካ ሕዝብ የማይደግፈውን ጦርነት ወጪ እንዲሸከም ለምን ትጠይቃላችሁ ሲሉም ተከራክረዋል። ፔንታጎን ማብራሪያ ባቀረበበት በትላንትናው ዕለት በሴናተሮችና በመከላከያ ሚኒስትሩ ፔት ኤግዜት መካከል የተካሄደው ውይይት ወደ ግል ስድብና ጠንካራ ፍጥጫ አምርቶም ነበር። የኒውዮርኳ ሴናተር ክሪስተን ጊሊብራንድ ያስተዳድሩ መገለጫዎች እርስ በርስ እንደሚቃረኑና የኢራን የኒውክሌር አቅም መደምሰሱን በግልጽ እንዲናገሩ ስትጠይቃቸው ሄክሴት እኛ ትኩረታችንን በዓላማችን ላይ አድርገናል፣ እናንተ ግን የሴኔት ምርጫ ቅስቀሳ ማስታወቂያ ለመስራት እየሞከራችሁ ነው ሲሉ ምላሽ ሰጠዋል። ይበልጥ ውጥረቱ የተቀጣጠለው ደግሞ የሚቺጋኑ ዲሞክራት ሴናተር ጋሪ ፒተርስ የአስተዳድሩን ስትራቴጂ ሙሉ በሙሉ ውድቀት ሲሉ በገለጹበት ወቅት ነበር። ሄክሴት በተቆጣ ስሜት ውስጥ ሆነው ይህንን ውድቀትና አረንቋ የሚሉትን ሰዎች እፍረት ሊይዛቸው ይገባል ሲሉ ምላሽ የሰጡ ሲሆን ፒተርስ በአንጻሩ እያዩት ያለው ውድቀት እርስዎ ነዎት፣ ችግሩ የአሜሪካ ወታደሮች አይደሉም፣ ችግሩ አመራሩ ነው፣ እርስዎ ጦርነቱን የሚያሸንፉበት ምንም አይነት ስትራቴጂና የረዥም ጊዜ እቅድ የለዎትም ሲሉ በከባድ ቃላት ወቅሰዋቸዋል። ሄክሴት ዴሞክራቶች ትራምፕን የመቃረን አእምሮ ህመም ወይም ትራምፕ ዲሬንጅመንት ሲንድረም ይዟቸዋል ሲሉ ቢከሱም ሴናተሮች ግን የአመራርና የግልጽነት እጥረት እንዳለ አጥብቀው ተናግረዋል። ይህ በእንዲህ እንዳለ የሪፐብሊካን ፓርቲ አባላት የትራምፕን የበጀት ጥያቄ በዲሞክራቶች ተቃውሞ ስር ለማሳለፍ ሪኮንስሌሽን የተባለውን የፓርላማ ሂደት በመጠቀም ላይ ይገኛሉ። ይህ አሰራር አብላጫው የሪፐብሊካን ፓርቲ ያለ ዲሞክራቶች ድጋፍ በራሱ ድምፅ ብቻ በጀቱ እንዲያጸድቅ ያስችለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን፣ ጠቅላይ አዛዡና ሙሉ የመከላከያ ሚኒስትር ይህንን ችግር ወደ መፍትሄ ለማምጣት ጠንክረው እየሰሩ ነው በማለት የአስተዳድሩን አቋም መደገፋቸውን አንጸባርቀዋል።
ተናግረዋል። ነገር ግን በሪፐብሊካን ወገንም ቢሆን የተወሰኑ የፋይናንስ ቁጥጥር የሚፈልጉ አባላት የበጀት ወጪው በሌሎች ቅነሳዎች እንዲካካስ በመጠየቃቸው ፓርቲው የራሱን አባላት ማስተባበር ፈተና ሆኖበታል። እናም ይህ የኢራን ጦርነት ከፍተኛ ወጪና የሰው ሕይወት መስዋዕትነት በሚመጣው የአሜሪካ የኮንግረስ አጋማሽ ዘመን ምርጫ ትልቅና አሉታዊ ተጽዕኖ እንደሚያሳድር ይገመታል። እንደ ኤፒኖርክ የሕዝብ አስተያየት መስጫ ድርጅት የዳሰሳ ጥናት ከሆነ አብዛኞቹ አሜሪካውያን ትራምፕ ከኢራን ጋር ያለውን ግጭት በሚያስተናግዱበት መንገድ ላይ እርካታ ማጣታቸውንና በዚህም ያላቸውን ተቃውሞ ገልጸዋል። የአሜሪካ ዜጎች በተለይም ጡረተኞች በጦርነቱ ምክንያት የነዳጅ ዋጋ በአማካኝ እስከ $4 በጋሎን በመጨመሩ የዕለት ዕለት የኑሮ ጫና እያጋጠማቸው እንደሆነ ይገለጻል። ትራምፕ በምርጫ ቅስቀሳ ወቅት አሜሪካን ከውጭ ሀገራት ዘላቂ ወታደራዊ ግጭቶች እንደሚያወጡና አዳዲስ ጦርነቶችን እንደማይጀምሩ የገቡትን ቃል ማጠፋቸው መራጩ ሕዝብ በአስተዳድሩ ላይ ያለው እምነት እንዲሸረሸር አድርጎታል። ይህ የነዳጅ ዋጋ መናር፣ የአሜሪካ ወታደሮች መሞትና የገንዘብ ብክነት በቀጣዩ የአጋማሽ ዘመን ምርጫ ወቅት ዲሞክራቶች በትራምፕና በሪፐብሊካን እጩዎች ላይ የሚሰነዝሩት ዋና የፖለቲካ መሳሪያ እንዲሆን አድርጎታል። ይህ ከፍተኛ የጦርነት ወጪና የፖለቲካ ውጥረት አሜሪካን ወደ ዲፕሎማሲና ድርድር እንድትመለስ ያስገድዳታል የሚለው ጥያቄ የብዙዎች ትኩረት መሆኑም እየተነሳ ይገኛል። ምንም እንኳን ፕሬዝደንት ዶናልድ ትራምፕና የጦር አዛዦቻቸው ወታደራዊ እርምጃውን የመቀጠል ፍላጎት ቢያሳዩም የወታደራዊ ቁሳቁሶች መሟጠጥ፣ የፋይናንስ እጥረትና የሕዝብ ተቃውሞ አስተዳደሩን ወደ ድርድር ጠረጴዛ እንዲመለስ ሊያስገድዱት ይችላሉ። በሴኔቱ የጦር ኃይሎች ኮሚቴ አባል የሆኑት ሴናተር ጆን ኬኔዲ እና ሌሎች የምክር ቤት አባላት በሆርሙዝ ወሽመጥ ላይ ያለው ውጥረት በሰላማዊ መንገድ እንዲፈታና ግልጽ መፍትሄ እንዲፈለግ ሲጠይቁ ተደምጠዋል። በሌላ በኩል የአሜሪካ ጦር ጥምረት አዛዦች ሊቀመንበር ጀነራል ዳን ኬንግን የጦርነቱ ሙሉ ወጪ እንዲሁም ጊዜ አስቀድሞ መገመት እንደማይቻል ሲናገሩ ጠላት የራሱ ድምፅና ውሳኔ ስላለው የወጪውን መጠን በእርግጠኝነት መናገር አልችልም ብለዋል። ይህም የሚያሳየው ወታደራዊ አዛዦች እንኳን ሳይቀሩ በወታደራዊ ኃይል ብቻ ሙሉ ድል ማስመዝገብ አዳጋች መሆኑን መረዳታቸውን ነው። ወደፊት በሚኖረው የክስተቶች ሂደት የአሜሪካና የኢራን ጦርነት በሁለት ተቃራኒ መንገዶች ሊጓዝ ይችላል። የመጀመሪያው መንገድ የትራምፕ አስተዳደር በሴኔት የቀረበለትን የ$95 ቢሊዮን ተጨማሪ በጀት በማጽደቅ የኒውክሌር ተቋማትን ጨምሮ በኢራን ላይ የሚደረገውን ድብደባ አጠናክሮ መቀጠል ነው። ይህ መንገድ ግጭቱን ወደ መላው መካከለኛው ምስራቅ የሚያስፋፋና የዓለምን ምጣኔ ሀብት ወደ ከፋ ቀውስ የሚገፋ ይሆናል። ሁለተኛውና የበለጠ ምክንያታዊ መንገድ ግን በኮንግረስ ውስጥ ያለው ተቃውሞ ሲበረታ፣ የሟቾች ቁጥር ሲጨምርና በምርጫው ላይ ስጋት ሲደቀን አሜሪካ በቀጥታም ሆነ በሶስተኛ ወገኖች ማለትም እንደ ፓኪስታንና የባህረ ሰላጤው ሀገራት ያሉ አደራዳሪዎችን በመጠቀም ዳግም ወደ ተኩስ አቁምና የዲፕሎማሲ ድርድር መመለስ ነው። በአሁኑ ወቅት የኢራን የውስጥ ጉዳይ ሚኒስትር በፓኪስታን ተገኝተው የሚያደርጉት ውይይት የዚህ ዲፕሎማሲያዊ ጥረት አካል ተደርጎ ይወሰዳል። በአጠቃላይ የአሜሪካ የኢራን ጦርነት አሜሪካን በወታደራዊ በኢኮኖሚያዊና በፖለቲካዊ በኩል ከፍተኛ ዋጋ እያስከፈላት ይገኛል። የ37.5 ቢሊዮን ወጪ፣ የ17 ወታደሮች ሕይወት ማለፍ እንዲሁም ከ100 በላይ ወታደሮች መጎዳት አሜሪካ በቀላሉ ልታሸንፈው የማትችለው አደገኛ ግጭት ውስጥ መግባቷን የሚያረጋግጡ ናቸው። ኢራን በበኩሏ ኢተመጣጣኝ ወይም አሲሜትሪክ የጦርነት ስልቷን በመጠቀም የአሜሪካንና የዓለምን ኢኮኖሚ ለመጫን የምታደርገው ጥረት ተሳክቶላታል። በሚመጡት ሳምንታት በዋሽንግተን የሚደረገው የበጀት ክርክርና በምስራቅ አውሮፓና መካከለኛው ምስራቅ የሚካሄዱት ወታደራዊ እንቅስቃሴዎች የዚህን ጦርነት የወደፊት አቅጣጫና የአሜሪካን የፖለቲካ ምህዳር የሚወስኑ አበይት ጉዳዮች ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ሮይተርስ፣ አልጀዚራ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ
ሳይት ይዞላችሁ ቀርቧል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር